ዳውንሰን በንዴት አባቱ ጋር ሄዶ ቦቢ ሊያስቆመው ሲሞክር በተፈጠረ ግብግብ ጥይቱ ይባርቅና ሽጉጡ ተተኩሶ ቦቢን ይገለዋል። በዚህም ምክንያት ዳውንሰንና አባቱ ጥፋተኛ ሆነው ለ8 ዓመታት ይታሰራሉ። ታሪኩ የሚጀምረው ዳውንስ የተባለ የ40 ዓመት ሰው ያሳየን ነው። ዳውንስ በዚያ ግዝበት በውቅያኖስ መካከል በሚገኝ የነዳጅ ቁፋሮ ጣቢያ ላይ የባህር ውስጥ ቁፋሮ ስራውን እያከናወነ ነበር። ዳውንስ ጥቂት ረፍት ወስዶ ወደ ከዋክብት አሻቅቦ እያለ በድንገት በነዳጅ ጣቢያው አቅራቢያ ከፍተኛ ፍንዳታ ተከሰተ። የፍንዳታው ኃይል ዳውንስን ወደ ባህር ውስጥ ወረወረው። ወደ ጥልቅም እየሰጠመ ሄደ። ዳውንስን ለመተንፈስ እየታገለና ለሞት እየተቃረበ ባለበት ሰዓት አእምሮ በህይወት ውስጥ በነበረው እጅግ ውብ ትዝታ ተጓዘ። በዚያ የመጨረሻ በሚመስል ቅጽበት የሁለተኛ ደረጃ ተማሪ የነበረበት ጊዜ ተሳለው። ትዝታዎቹ ወደ አእምሮ ሲመጡ በአንድ ወቅት ሲወዳቸው የነበሩ ነገሮች ሁሉ በውስጡ ታደሱ። ዳውንስ አንድ ቀን ከቅርብ ጓደኛው ቦቢ ጋር ተቀምጦ ነበር። ቦቢ በቅርቡ አባት ሊሆንና ሊያገባ እንደሆነ በጨዋታ መሃል ነገረው። በዚህ ንግግር መሃልም ዳውንስ በአቅራቢያው አንዲት ልጃገረድ አየ። ስሟም አማንዳ ይባላል። በምን ምክንያት እንደሆነ ባያውቀውም ወዲያውኑ ወደ እሷ ተሳበ። ሊያናግራት ቢፈልግም አይናፋርነቱ ከለከለው። በመጨረሻም ምንም ሳይናገር ከቦቢ ጋር ወደ ቤቱ አመራ። ወደ ቤቱ ሲመለሱ የቦቢ መኪና በድንገት ተበላሸች። ዳውንስም ያለምንም ማንገራገር ከመኪናው ወርዶ መኪናውን መግፋት ሲጀምር አማንዳ በድንገት ከየት መጣች ሳትባል መጣ አብራው መግፋት ጀመረች። መኪናውም እንደተስተካከለ ዳውንስ ደነገጠ። ምን እንደሚላት ግራ ገባው። እንደምንም ድፍረቱን አሰባስቦ ለማናገር ሊሞክር ሲል አማንዳ በጓደኛዋ ተይዛ ሄደች። ቦቢ አማንዳ ልታናግር እንደፈለገች እያየ ለምን እንዲያደረክ ብሎ ወቀሰው። ከዛ በኋላ ፊልሙ ሲያሳየን ዳውንስ ብቻውን መሆን ሲፈልግ የሚሄድበት የድሮ የውሃ ታንከር ያለበት ሚስጥር ቦታ ያሳያል። እዚያም ሆኖ ፊዚክስን ማንበብና መማር ይወድ ነበር። በኋላ በትምህርት ቤት ዳውንስ እንደተለመደው ፊዚክስ እያነበበ ሳለ አማንዳ የሆነ ነገር ተቸግራ አያት። መኪናዋ እንደገና ተበላሽቶባት ነበር። ዳውንስም በመካኒክነት ችሎታውና በፊዚክስ ዕውቀቱ መኪናዋን አስነሳላት። ዳውንስም አሁንም በሴቶች ፊት አይናፋር በመሆኑ ተረበሸ። ጓደኛው ቦቢ ልታናግራት ስላልቻልክ ሞኝ ነህ እንዳለው ለአማንዳ ነገራት። አማንዳም እየቀለደች በእውነትም ትንሽ ሞኝ ነህ አለችው። በእውነቱ ግን እሱ እንዲጠይቃት እየጠበቀች ነበር። መጠበቁ ሲሰለቻት እሷው ራሷ ቅዳሜ ምሽት 12 ሰዓት ላይ አብሮ እንዲወጡ ጠየቀችው። ዳውንስም ተስማማ። ዳውንስ ወደ ቤቱ ሲመለስ አባቱ ቅዳሜ ምሽት አብሮት እንዲወጣ ጠየቀው። ዳውንስ ግን ከአማንዳ ጋር ቀጠሮ ስላለው እምቢ አለ። ይህ አባቱን አስቆጣውና በጥፊ መታው። በዚህም ዳውንስ ያደገው በከባድ ድህነትና እናቱ በልጅነቱ እንደሞተችበት ፊልሙ ያሳየናል። አባቱ በአደንዛዥ ዝውውርና በወንጀል የሚኖር ቀማኛ ነበር። ዳውንስ ግን እንደ አባቱ መሆን የማይፈልግ ደግ ሰው ነበር። አባቱ በወንጀል ስራ እንዲሳተፍ ጫና ሲያደርግበትና ሲደበድበው ስለሰለቸው ዳውንስ በመጨረሻ ከቤት ይጠፋል። የሚሄድበት ቦታ ስለሌለውም ሲንከራተት አንድ ባዶ መጋዘን አገኘና እዚያ ይተኛል። ሲነቃ ታክ የተባለ ሰው ሽጉጥ ደግኖበት አገኘው። ታክ መጀመሪያ ቢቆጣም የዳውንስ አባት ወንጀለኛ መሆኑን በዳውንስ ፊት ላይ ያለውን የድብደባ ፊት ሲያይ አዘነለት። ከዚያ ቀን ጀምሮ ዳውንስ እዚያው እንዲኖር ፈቀደለት። ታሪኩ ወደ አሁን ጊዜ ሲመልሰን ዳውንስን በባህሩ ላይ ከደረሰው አደጋ ተረፈ። ነገር ግን ህይወቱ ባዶ ነበረች። ምንም ዓላማ ሳይኖረው ቀን በቀን ይኖር ነበር። አሁንም ብቻውን ነበር። አንድ ቀን የተክ ጠበቃ ደውሎ ተክ እንደሞተና ንብረቱን ለዳውንሰን እንደተወው አረዳው። ዳውንሰንም በተክለክሶ ላይ አማንዳን በድንገት አያት። ከተያዩ 20 ዓመት አልፏቸው ነበር። ታሪኩ ወደ ኋላ ሲመልሰን ዳውንሰን በተክ መጋዘን ውስጥ መኖር በጀመረበት ወቅት ቅዳሜ ከአማንዳ ጋር ያለው ቀጠሮ ደረሰ። ነገር ግን ባለመሄዱ አማንዳ ተናደደች። ቦቢ እዚያ ነበር። አማንዳም ዳውንሰን ያለበትን ቦታ አግኝታ ሄደችና ቃልን አጠፍ ብላ ወቀሰችው። ዳውንሰን ግን የሰው ግርግር እንደማይወድ ነገራት። ወደ ሚስጥር ቦታውን ወስዶ ከዋክብትን እያዩ አብረው አሳለፉ። በማግስቱ አባቱ አግኝተው ሲደበድቡት ተክ የመኪናቸውን ስፖጆ በሽጉጥ በመምታት አዳነው። በማግስቱ ዳውንስ ወደ አማንዳ ቤት ሄዶ ከአባቱ አደጋ የተነሳ እንድትርቀው ነገራት። አማንዳ ግን በጭራሽ እንደማትለየው ገለጸችለት። ግን በቤት ውስጥ የነሱ መኖር ደስታ ሰጠው። ዳውንሰንና አማንዳ አብረው የሚያሳልፉበት ማይክ አጠገብ ያለ ቤትን ሰጣቸው። በአማንዳ ልደት ቀንም ዳውንሰን ወደ ቤቷ ሄደ። በዚያም ቤተሰቧ ሀብታም መሆናቸውን አወቀ። አባቷም ዳውንሰንን ለብቻው ጠርተው
ከአማንዳ ከራቀ የኮሌጅ ነጻ ትምህርት እንደሚሰጡት ቢነግሩትም ዳውንሰን ግን ለፍቅሩ ሲል አልቀበልም ብሎ ጥሏቸው ሄደ። ታሪኩ ወዳውኑ ጊዜ ሲመልሰን አማንዳም በደግ ጠበቃ ተጠርታ መጣ ነበር። ተክም በሐይቅ አጠገብ ያለው ቤት እንደተወላቸው አወቁ። እዚያም ሆነው ያለፉትን 20 ዓመታት አወቁ። አማንዳ አግብታ የሁለት ልጆች እናት መሆኗን ነገረችው። ዳውንሰን ግን አሁን ፍቅሯ እንዳለቀቀው ነገራት። ታሪኩ በድጋሚ ወደ ኋላ ሲመልሰን የቦቢ ሰርግ ቀን የዳውንሰን አባት ተክን ያጠቀዋል። ዳውንሰንም በንዴት አባቱ ጋር ሄዶ ቦቢ ሊያስቆመው ሲሞክር በተፈጠረ ግብግብ ጥይቱ ይባርቅና ሽጉጡ ተተኩሶ ቦቢን ይገለዋል። በዚህም ምክንያት ዳውንሰንና አባቱ ጥፋተኛ ሆነው ለ8 ዓመታት ይታሰራሉ። አማንዳም እስር ቤት እየመጣች ተጠይቀው ነበር። ዳውንሰን ግን ከሆነ ጊዜ በኋላ እኔ ላንቺ አልገባሽም በማለት እንድትርቀው ወሰነ። አማንዳም ልትጠይቀው በምትመጣ ሰዓት ማግኘት አልፈልግም እያስባለ ፈጽሞ እሷን ማግኘት አቆመ። በመጨረሻም አማንዳ ከብዙ ምልልስ በኋላ ተስፋ ቆርጣ መምጣቷን አቆመች። በአሁኑ ጊዜ ፊልሙ ሲያሳየን አማንዳ ዳውንሰን ለምን እንደተዋት ስትጠይቀው እሱ አሁንም ለሷ እንደማይገባ ተሰምቶት እንደነበር ይነግራታል። አማንዳ ግን ሁልጊዜም ተወደው እንደነበር ትገልጽለታለች። ሆኖም አሁን እሷ ባለ ትዳር ስለሆነች ተሰነፋፍተው ይለያያሉ። አማንዳም ዳውንሰን ካገኘችው በኋላ በፊት የነበራት ስሜት ድጋሚ እያገረሸ መምጣት ጀመረ። ወደ ቤትም ከገባች በኋላ ለባሏ ዳውንሰን እንዳገኘችውና እንደምትወደው ብትነግረውም ባሏ ግን ንግግሯን ከቁብ ሳይቆጥረው እንዳልሰማ ሆኖ ችላ ይላታል። ከዛ በኋላ በለታት አንድ ቀን በድንገት የአማንዳ ልጅ በአደጋ ምክንያት የልብ ችግር ይገጥመዋል። አማንዳም በጭንቀት ለዳውንሰን ትደውልለታለች። ዳውንሰን ስልኩን አንስቶ እስከሚመጣ እንድትረጋጋ እየነገራት ወደ እሷው ጋር ለመሄድ እየተዘጋጀ እያለ በድንገት በአባቱ በተተኮሰ ጥይት ሕይወቱ ታልፋለች። በማግስቱ አማንዳም የዳውንሰን መሞት ትሰማለች። ልጇ ግን የልብ ንቅለ ተከላ አድርጎ ይተርፋል። ከዛ በኋላ ፊልሙ ሲያሳየን ከዓመታት በኋላ ልጇን ያተረፈው ያለ የዳውንሰን እንደነበረ እየነገረን ፊልሙ ታሪኩ እዚህ ጋር ይቋጫል።